በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ገድለ ሰማዕቱ ቅዱስ ጊዮርጊስ ዘወርኃ ጥቅምት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምኜ የንዑድ ክቡር ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ በወርኃ ጥቅምት 23 ቀን የሚነበብ ነገረ ገድሉ ነው። ይህ ነው ከአምላኩ እግዚአብሔር ዘንድ ጥበብና እውቀትን የተመላ የንጉሱ ልጅ ቢሩታዊትን ከዘንዶ ደራጎን አፍ ያዳናት የዚህ ንዑድ ኮከብ ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎትና በረከቱን በእኔ ኃጢአተኛ ልጅ ውስጥ ከነ ቤተሰቦቼ እንዲሁም በጸሎት አስቡን አትርሱን ባሉ በሕዝበ ክርስቲያንና በወዳጆች ላይ ይደር ዛሬም ዘውትርም ለዘላለሙ አሜን አሜን አሜን። የእግዚአብሔር ልጆች ክርስቲያን ወገኖች ሆይ ስሙ የፋርስና የልዳ ፀሐይ የተርሴስና የቢሩት ኮከብ የባህርና የየብስ ብርሃን የጌታችን ኢየሱስ ክርስቶስ ሰማዕት የንዑድ ክቡር ሊቅ ቅዱስ ጊዮርጊስን ትውልዱና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቆጶዶቅያ አገር ያለ የአገረ ገዢ ልጅ ዘሮንቶስ የሚባል አንድ ደግ ሰው ነበር። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮን ባህርም ደረሰ። በመርከብም ተሳፍሮ ወደ ፍልስጤም አውራጃ ኢዮጴ ደረሰ። ፍልስጤም መልካም ሀገር ናት። ምድሯም ለምለም፣ ዛፎቿም ረዣዥሞች ናቸው። ዘይቷም ከሀገር ሁሉ ይልቅ ጣፋጭ ነው። ዘሮንቶስ ይችን ሀገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚህችም ፍልስጤም አውራጃም ለዳበ የምትባል ሀገር አለች። የብፁዕ ቅዱስ ጊዮርጊስ አባት ያ ሰውም በዚህ ሀገር ውስጥ ተቀመጠ። ስሙም በሮም ቋንቋ ዘሮንቶስ ይሰኛል፣ በግብጽ ቋንቋ አነስታሲዮስ ማለት ነው። ከተወለደባት ሀገሩ ይልቅ ይችን ሀገር ወደዳት። ይህች ቅድስት ሀገር ሐዋርያ ቅዱስ ጴጥሮስ በውስጧ በማስተማሩ የተቀደሰች ከታመመ 8 ዓመት በሆነው በሽተኛና በሌሎች ምዕመናም ላይ በቅዱስ ጴጥሮስ እጅ ታምራት የተደረገባት ናትና። ከዚህም በኋላ በልዳና በሲዶና የነበሩ እርሱን አይተው ወደ እግዚአብሔር ተመለሱ የሚል በግብረ ሐዋርያት እንደተጻፈ ቅዱስ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ነበር። ከዚህም የ8 ዓመት ሕሙም ሄንያን አገኘ። ሐዋርያ ቅዱስ ጴጥሮስም ሄንያን ጌታችን ኢየሱስ ክርስቶስ ይቅር ብሏል፣ ተነሳና አልጋን ተሸክምና ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። ስለዚህም ዘሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚች ሀገር እንዲኖር አድርገዋለችና ወደ መንግስተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ በክርስቶስም የተጋደሉት የሕግ ከዋክብት ወደ መንግስተ ሰማያት እስኪገቡ የመራቸው ብፁዕ ቅዱስ ጊዮርጊስ በዚህ ወለድ ዘንድ ስሙ ዘሮንቶስ የተባለው አነስጣሲዮ ከክቡራን መኳንን ከታላላቆች መሳፍንት አንዱ ሆነ። ሽም በተባለች ቦታ ተሾመ። ሮምላ በተባለች ሀገርም ኖረ። በዚያም ተቀመጠ። በዚያን ዘመን ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አነስጣሲዮስም በወርቅና ብር ባለጸጋ ሆነ። ንጉሱ ጋላስም ብዙ ዘመን በቂሳሪያ ሀገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች ሀገር በጽር ቋንቋ ክሌክሲያ የምትባል ሚስት አገባ። በግብጽ ቋንቋ ቴዎብስታ በግዕዝ ቤተ ክርስቲያን ማለት ነው። ይህችም ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማጸኗን የባረከላት ሴት ነበረች። ከዚህም በኋላ ዘሮንቶስ እሷን አገባ። 2 ሴቶች ልጆችና ስሙ ቅዱስ ጊዮርጊስ የተባለ ልጅ ወለደችለት። ያም ልጅ ደምግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበር። የእህቶቹ ስምም የአንዲቱ ማርታ፣ ሁለተኛው መስያ ነበር። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱሳን አስጢዮስና ቴዎብስታ እግዚአብሔር የሚወዱ ክርስቲያን ነበሩ። ለድሆችና ለጦም አዳሪዎችም ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድ ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገስታት ጋላስና ጋሪስ እግዚአብሔርን የማያውቁ መምለኪያ ጣዖት ነበሩ። በቤተ ክርስቲያኑ ላይ ብዙ ስደት ያነሱ ነበሩ። ኋላም ንጉሱ ዱዲያኖስ የሮምን ነገስታት ወግቶ ሌሎችንም ኃያላን ነገስታትን በሀገራቸው ላይ ኩል ድል አደረጋቸው። ከዚህም በኋላ ብላቴናው ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችና ልጁ ቅዱስ ጊዮርጊስን ትቶ አረፈ። ብዙ ገንዘብ፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮችም እጅግ ብዙ ሀብት ትቶላቸው ነበር። ዳግመኛ ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚስተካከላቸው አልነበረም። የሀገራቸው ሰዎችም ስለሚያደርጉላቸው በጎ ስራ ይወዷቸው ነበር። ንጉሱ ዱዲያኖስም በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ ሀገረ ገዢ ሾመላቸው። እሱም ፈጣሪውን እጅግ የሚወድ ነበር። የዚህን ጻድቅና
የወገኖቿም ክብርም የታወቀ ዕድሜዋ 5 ዓመት ከሆናት አንዲት ሴት ልጅ በቀር ወንድ ልጅ የለውም። ለክብሩ እንደሚገባው በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመር። ብላቴናው ቅዱስ ጊዮርጊስን አባቱ ስለሞተ ያለቅስ ነበር። ከዚህም በኋላ ከእርሱ ጋር ላሉት ሰራዊት አለቃ የሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁን ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሱ ላከው። ንጉሱም መልእክቱን ባነበበ ጊዜ በአያሌው ቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ500 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ርስት፣ ጉልት፣ ግብርና፣ ገጸ በረከት ሌላ 400 ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገስታት በሚገባ ክብር ወደ አገሩ መለሰው። ወደ አገሩም በገባ ጊዜ አገረ ገዢውና የአገሩ ሰዎች መጥተው ተቀበሉት። ወደ ትልቅ የክብር አዳራሽም አገቡት። በማግስቱም እናቱ ለአገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶችና እናትና አባት ለሞቱባቸው ልጆች ብዙ ገንዘብ መጸወተች። ከዚህም በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ልጄ ቅዱስ ጊዮርጊስ የገንዘብ ሁሉ ወራሽ ነህ ሲል ጻፈ። የመስፍኑንም ልጅ ሚስት ልትሆን አጩለት። በቤት ሁሉ ባለሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ መስፍኑን በስራው እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ ከቅዱሳን መጻሕፍትን ሌላውንም ጥበብ ፈጸመ። በስራ ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳ መሪ ሆነ። በወታደር መሀልም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየ ሁሉ እስኪያደንቀው ድረስ ዘውትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መሃል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በፉከራ እኔ ያያሉ ጊዮርጊስ ነኝ መጣሁላችሁ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ቀስታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲያደርጉ ዘውትር ያጠፋቸው ይማርካቸውም ነበር። በስራውም ሁሉ እግዚአብሔር ይራዳው ነበርና ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻ ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደረገው ዘንድ ክርስቶስ ከሁሉ ነገር እንደሚጠብቀው አላወቀም ነበር። መስፍኑም በዚህ ሀሳብ ላይ ሳለ በእግዚአብሔር ፍቃድ አረፈ። ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህም በኋላ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤይሩት ወደምትሰኝ ሀገር ሄደ። በዚህችም ሀገር ትልቅ መኮንን ነበር። ሀገሪቱን በኢያሪኮ ዳርቻ የተቆረቆረች ናት። በሮም አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ በሮቿን በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም በመርከብም ለመጣ ጠላት አይደፈርም ነበር። የቤይሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ደራጎን የሚባል መንፈስ ሰይጣን ያደረበት ዘንዶን ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለው ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ ጅራትም እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበር። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪውም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀሰው ማንኛውም ነገር ቢሆን አስቀድሞ የሚበላውን በተመለከተ ጊዜ ይተነፍስባቸዋል። በትንፋሽ ውስጥ ያለ መርዙ ነክቷቸው ከሞቱም በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣል። ንስርም ቢሆን ሌሎችንም አዋፍም ቢሆን ባየ ጊዜ አስቀድም እንደተናገርን እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም። ሰውም ቢሆን ብቻውን ከሆነ አይተውም። ብዙ ሰዎች ሲሆኑ ግን አይቻለውም፣ እንዳይገሉት ይፈራ ነበርና። የያዝነው ግን በላዩ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ጉድጓድ ወይም በዋሻ ቢገቡ ወደ ተራራ ወደ ኮረብታ ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቤይሩት ሰዎችም ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘውትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖረ። ከብዙ ዘመንም በኋላ የሀገሪቱን ሴቶች ልጆች ባለቁ ጊዜ የሀገሪቱን ሰዎች ገዣቸውን ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንስ እርሱ ወደማያገኝ ሀገር እንሄዳለን አሉት። ሀገረ ገዥም እኔን ልትተውኝ አገሬንም ምድረ በዳ ልታደርጉት ነውን? እንዲህ ሳታደርጉ አላቸው። እነርሱም ሀገረ ገዥን ሴቶች ልጆቻችን አልቀዋል፣ እንግዲህ ለድራጎን ምን እንሰጠዋለን? ሚስቶቻችን እንዳንሰጥ አለ። እነርሱ መኖር አንችልም አሉት።
አገረ ገዡም አትፍሩ፣ አትሰደዱ፣ እኔ በፈቃዴ ልጅን እሰጣለሁ አላቸው። ሰዎቹም አገረ ገዡም መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዡን ልጅ ለዚያ ዘንዶ ሰጧት። ከከተማም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም። ከአራት ወገን የሚበላ ለማደን ወደ ዱር ሄዶ ነበርና የአገረ ገዡን ልጅም ትተዋት ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበርና አስቀምጠውት ትተውለት ሄዱ ነበርና። ንዑድ ክቡር ፍጥነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስም ወደ ቤሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዡን ልጅ ብቻዋን ተቀምጣ ያገኛት። ከዚያ ምን ትጠብቂያለሽ ሲልም ጠየቃት። ያቺ ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለድራጎን እንዲበላኝ ሰጥቶኛል አለችው። የአምላክሽ የድራጎን ግብሩ ምንድነው አላት። የሆነውንም ሁሉ ነገረችው። አያሉ ኮከበ ልዳ ሊቀ ሰማዕታት ፍጥኖ ረድኤት ቅዱስ ማር ጊዮርጊስም አሁን የት አለ አላት። እርሷም የሚበላውን አውሬ ሊፈልግ ሄዷል፣ እኔም ሊበላኝ ተመልሶ ይመጣልና አንተንም እንዳይበላ ከዚህ ሂድ አለችው። አያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ አልፈራውም አላት። አያሌው ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ አልፈራውም አላት። እርሷም እኔ ስመለከት ጽም ያላወጣ ሕፃን ከአምላካችን ከድራጎን አፍ ልጆቻቸው ማዳን ከተሰናቸው ከቤሩት ሰዎች አንተ ትበልጣለን አለችው። አያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠውን ሰማይና ምድርን የፈጠረ አምላኬ አለ፣ ከዚህ የተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህንን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። አያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረወር ትንፋሹን የሚተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ በላም መንፈስ ቅዱስ ያደረበት ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት እንጂ ያን ጊዜም ዘንዶውን ኃይሉ ደከመ፣ መርዙም ጠፋ። አያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩ ፈቶ የድራጎንን አንገቱን አስሮ ጎትቺ ብሎ ለልጅቱ ሰጣት። እርሱ በፈረስ ላይ ተቀምጦ ልጅቱም ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የሀገር ሰዎች ባዩት ጊዜ ፈሩ፣ ደነገጡ። የሀገሩንም በር ዘጉ። ወደ ግንብም ላይ ይወጣሉ፣ ወደ ሰገነት የሚወጣሉ። የሀገሩ ሰዎችም ሊቀ ሰማዕታት ቅዱስ ጊዮርጊስን ድራጎንን ያመጣብን ምን አደረግን? በፊትም ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። አያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻል ይህንን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ እሰደዋለሁ አላቸው። በፈጣሪ እንድናምን ዘንዶን ልትገድለው ትችላለህ አሉት። አሁን በጌታ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብሎ ከሀገሪቱ ውጭ አንድ ምዕራፍ ሄደ። የሚያደርገውን የሚያዩ ዘንድ ህዝቡን ተከተሉ። ንዑድ ክቡር ኮከበ ልዳ ሊቀ ሰማዕታት መዓዛ ተጋድሎ የተወደደ ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጥቆ እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶውን ሞተ። የቤሩት ሰዎችም ሁሉ ጌታችን ኢየሱስ ክርስቶስ በባሪያው አያሉ ኮከብ ክብር ሊቀ ሰማዕታት ቅዱስ ጊዮርጊስ እጅ ያደረገውን ታምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብና በወልድ መንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም አስተማራቸው። አያሉ ቅዱስ ጊዮርጊስ ወደ አገሩ ገባ። እነርሱም በስሙ ሁለት ቤተ ክርስቲያን፣ አንዱን በቤሩት ከተማ መሀል፣ አንዱንም ድራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አሉ። የተወደደ ንዑድ ክቡር ኮከበ ልዳ አያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ልመናውና በረከቱ ከኔ ከኃጢአተኛ ልጁ እስከነ ቤተሰቦቼ እንዲሁም ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በእውነት በእኔ ኃጢአተኛ ልጁ እስከነ ቤተሰቦቼ እንዲሁም በሕዝበ ክርስቲያን ጋር ይሁንና የተወደደ ጽኑ ሰማዕተ ክርስቶስ ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስን ቤተ ክርስቲያን ባርኮ ያከበራት አንድ ኤጲስቆጶስ ነበር። እርሱም መስዋዕት አዘጋጅቶ ህዝቡ ሁሉ በቤተ ክርስቲያን ተሰበሰቡ። እነሆ ከልጅነቱ ጀምሮ ጋኔን የያዘውን ሰው ነበርና ከሰው ጋር እንዳይገናኝ ዘውትር ይጥለው ነበር። ኤጲስቆጶስም የቅዳሴውን ጸሎት እያነበበ በሚጸልይበት ጊዜ ያን ሰው በሁሉ ፊት በቤተ ክርስቲያን ውስጥ ጣለው። ጋኔኑም ኤጲስቆጶስን እኔ ከአንተ ምን አለኝ? ከዚህ ሰው ልታስወጣኝ አይቻልም እያለች ሳደብና ይራገም ጀመር። እግዚአብሔር ያከበረው ሊቀ ሰማዕታት ቅዱስ ጊዮርጊስም
በእቡ በጽኑ ስቃይ ጋኔኑን አሰቃየው። በሽተኛውንም እጅና እግሩን አስሮ በጀርባው ያለ ገመድ ወደ ላይ 2 ክንድ አርቆ ሰቀለው። የሚይዘው የሚጨብጠው አልነበረውም። ከዚህም ቀደም እንደዚህ ያለ ተደርጎ የማያውቅ ተአምር ተደረገ። ይህንንም የተመለከቱ ሁሉ የቅዱስ ጊዮርጊስ ኃይል ከፍ ያደረገ የጊዮርጊስ አምላክ እግዚአብሔርን አመሰገኑ። ልዑል ክቡር የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን በሽተኛውን ከተሰቀለበት አውርዶ ፍጹም ጤንነቱን መልሶለት ከአምዱ ስር አስቀመጠው። ታማሚው ግን ሐሰት እስኪመስለው ምን እንደሆነ አያውቅም ነበር። በቤተ ክርስቲያኑም የነበሩ ታምራቱን አይተው ካመኑ በኋላ የታማሚውን ሁኔታ ለማየት ይጋፉ ነበር። ሰውየው ግን እንደሞት በድን ሆነ። ከእናቱ ማፀን ጀምሮ ቆሞ መሄድ ፈጽሞ የማይቻለው አንድ መጻጉዕ በቤተ ክርስቲያኑ በር አጠገብ ይለምና ይጸልይ ነበር። በሰዎች እግር ስር በእጅና እግሩ እየዳኸ ያንን ጋኔን ይዞት የነበረውን ሰው ለማየት ገባ። ወደ አንገቱን በተጠጋ ጊዜ ያ ጋኔን የያዘውን ሰው ሳበውና አንገቱን አነቀው። በዚያም የነበሩ ሰዎች ሰውየውን ለማዳን ይዘው ሳቡትና ከጉዳት አዳኑት። በዚያም ጊዜ ሰውነቱ ተንቋቋና ፈጽሞ ቀና። ከዚያም ተነስቶ ነፍሴ አውጪኝ በማለት እየሮጠ ሄደ። የሚያውቁት ሰዎችም እየሮጡ ቢከተሉ ሊደርሱበት አልቻሉም። ኤጲስቆጶሱም ያንን ጋኔን የያዘውንና እንደ በድን ተኝቶ የነበረውን ልጄ ምን ሆነ ነበር ሲል ጠየቀው። ጋኔን የያዘውም ሰው ከልጅነት ጀምሮ ይዞ ያሰቃየኛል፣ እኔ ግን አላየውም። ነገር ግን በሚዘኝ ጊዜ የእሳት ነበልባል አያለው። ከፍርሃቴም የተነሳ ተንቀጥቅጬ በመሬት ላይ እወድቃለሁ። እስኪተወኝ ድረስ ራሴን አላውቅም። ሰዎችም አንስተው ከሰዋራ ቦታ ያስተኙኛል። እነሆ ዛሬም ሲይዘኝ አላወቅኩም። እነሆ ዛሬ ግን ሊቀ ሰማዕታት ቅዱስ ጊዮርጊስ ከቤተ መቅደስ ወጥቶ እጄን ይዞ አጽናናኝ። በዚህም ጊዜ ይህንን ጋኔን ዛሬ ብቻ በዓይኖች ያየሁት። መልኩ እጅግ የጠቆረ፣ ዓይኑ ፍጹም ደም ይመስላል። ቅዱስ ጊዮርጊስም ይዞ ብዙ አሰቃየው። ዳግም ወደዚህ እንዳይመለስ አስማለው። ከቤተ ክርስቲያን አስወጥቶ ወደ ገደል ወረወረው። እየጮኸ በእፍረት ሸሸ። እነሆ ለስጋ እፍረት አግኝቼ ደግሞኝ ተኝቼ ሳለ ይህ መጻጉዕ ሰው መጥቶ ሲመለከተኝ ዓይኖቼን ገልጬ ሊቀ ሰማዕታት ቅዱስ ጊዮርጊስን አየሁት። እጄንም ይዞ ወደ መጻጉዕ ሰው አንገት ላይ አጽናናው ዘንድ አመለከተኝ። እነሆ ሰውነቱ ሲንቋቋ እንደሰማችሁት በኃይል ሳብኩት። እርሱም እግሮቹን በአንጻሩ ሳባቸው። ዳግመኛ መለቀው ዘንድ ሲያመለክተኝም ለቀቅኩት። እርሱም እነሆ እንዳያችሁት ተነስቶ ሸሸ። ሊቀ ሰማዕታት ቅዱስ ጊዮርጊስም በስተራሴ በኩል ወደ ሰማይ ሲወጣ ተመለከትኩት አላቸው። ኤጲስቆጶሳቱና ሕዝቡ ይህንን ታምር ሰምተው ፈጽሞ አደነቁ። በታላቅ ቃልም እስከ ዘላለሙ እግዚአብሔር የተመሰገነ ነው እያሉ ምስጋና አቀረቡ። ይህ ሰውና ሌሎችም ከደዌ የተፈወሱ ሁሉ እስከ ዕለተ ሞታቸው የሊቀ ሰማዕታት የቅዱስ ጊዮርጊስ ቤተ ክርስቲያንን ሲያገለግሉ ኖሩ። ለዘላለም ምስጋና ለእርሱ ይሁንና በጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ኃይል በሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ብዙዎች ከርኩሳን መናፍስትና ከብዙ ደዌ የተላቀቁ ወንዶችና ሴቶች ሕፃናትም ሁሉ በእግዚአብሔር ቸርነት ዳኑ። ሁላቸውም ባለ ዘመናቸው በሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን እያገለገሉ ኖሩ። የሊቀ ሰማዕታት ቅዱስ ጊዮርጊስ በአማላጅነቱ ከኔ ኃጢአተኛ ልጁ እስከነ ቤተሰቦቼ እንዲሁም በሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። አርቄ በሞገስና በጸጋ ክብር የተከበበ በአማላጅነትም ሕሙምን የፈወሰው ጋኔን ያሰቃየው ለነበረውን በሽተኛ ጤናን ያጎናጸፍከው ሰማዕተ ክርስቶስ ልዑል ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ፈትሉ የሚያስደንቅ መልኩም የሚያበራ የደስታ ግምጃን እኔን አገልጋይን ኃጢአተኛ ቆሻሻ ልጅን እስከነ ቤተሰቦቼ እንዲሁም ሕዝበ ክርስቲያንን ታለብሰን ዘንድ እንለምናለን። አሜን 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 ይደረግልን። እኛ በተሳሳት ነው ባጓደል ነው ቃላት በገደፍን ሁሉ የልዳው ጻይ ሰማዕቱ ቅዱስ ጊዮርጊስ አባታችን አማልታ ቃንተ ባርከ ቅዱስ ተቀበለን። አማልታ ቃንተ አስተካክለ ባርከ ቅዱስ ተቀበለን። ያጣተችን መደምሰሻ የመንግስተ ሰማያት መውረሻ ዲያብሎስ ድል መንሻ ያደርግልን። አቤቱ ጌታችን አምላካችን ኢየሱስ ክርስቶስ አምላከ ሰማዕቱ ቅዱስ ጊዮርጊስ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ብለህ ማረን ይቅር በለን። ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ብለህ ማረን ይቅር በለን። ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ብለን ተመልከተን። እኛ ኃጢአተኛ ልጆችን ከታሰንበት ከኃጢአት ስራ ከዲያብሎስ ስራ ትፈታን ዘንድ ቅዱስ ፈቃዱልን በሰማዕቱ በቅዱስ ጊዮርጊስ ጸሎትና ምልጃ አማላጅነት እኛ ኃጢአተኛ ልጆችን ከኃጢአት በስተቀር የልባችንን መሻት ፈጽምልን። አሜን አሜን አሜን። የሰማዕቱ ቅዱስ ጊዮርጊስ ረድኤት በረከቱ ይደርብን። አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩስመ ዘያከይእቲ መንግሥተ ኃይለ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት
ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶም ተዘጋ እግዚአብሔር ምስለኪ ጸልዩ ሰላም ተፈቅሮ ለኪ ኢየሱስ ክርስቶስ ከመስረነ ናጣዊነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን ይደረግልን። ሰላም ያሳድረን አምላክ ሰላም ያውለን።